ልጆች ልጅነታቸውን ሳይኖሩ አዋቂ እየሆኑ ነው። ሶሻል ሚዲያ መጠቀም ካቆማችሁ ልክ እንደ ድራግ ስለሆነ አዲክቲቭ ስለሆነ መነጫነጭ ፎከስ አድርጎ ለመስራት መቸገር ይመጣል። በለጋነት እድሜያቸው ትኩረታቸው ከቀነሰ አያጠኑም። ለማጥናት ቢሞክሩም ይሰለቻቸዋል። አሳይመንት መስራት ዳገት ነው የሚሆንባቸው። ክላስ ውስጥ 40 ደቂቃ 45 ደቂቃ ተቀምጦ ለመማር በጣም አስቸጋሪ ነው የሚሆኑት። ስለዚህ ይበጠብጣሉ። ወፈር ያለች ይመስላታል። ከንፈሯ መስተካከል እንዳለባት ታስባለች። ጸጉሯን መቀጠል እንዳለባት ታስባለች። ገና በህፃንነቷ እኔ ሳድግ ከፍ ስል ብራዚሊያን በት ሊፍት ወይም BBL የሚባለውን ፕላስቲክ ሰርጀሪ አሰራና ልክ እንደ እንትና እሆናለሁ ብላ ታስባለች። ሰላም እንዴት ናችሁ? ፍቅር ይበልጣልኝ የካውንስሊንግ ሳይኮሎጂስት እንዲሁም ሪሌሽንሺፕ ኤንድ ሜሪጅ ደግሞ አማካሪ ነኝ። በዚህ ዩቲዩብ ቻናል የተለያዩ የፍቅር ግንኙነት እንዲሁም ደግሞ ሰፋ ያሉ የስነ ልቦናዊ ጉዳዮችን አጠር ባለ መንገድ ቲፖችን እሰጣችኋለሁ። የማማከርም አገልግሎት እሰጣለሁ። ማማከር አገልግሎት ለማግኘት የምትፈልጉ ከሆነ በዚህ በስክሪኑ ላይ በምትመለከቱት ቁጥር መልእክት አስቀምጣችሁ ስለ ምክር አገልግሎቴ ሙሉ መረጃ ስለ ክፍያው እንዲሁም ሌሎችን ጉዳዮች የተመለከተ ታገኛላችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ጀምሩ፣ ሼር አድርጉ። እንደዚህ ጥሩ ነገር እናበረታታለን የምትሉ ደግሞ የምታበረታቱን ላይክ ስታረጉ፣ ሼር ስታረጉ፣ ሰብስክራይብ ካላደረጋችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ስንሆን ነው። በግልጽነት እንነጋገራለን፣ በግልጽነት እንመካከራለን፣ ሐሳባችንን በጨዋነት እንገልጻለን ማለት ነው። አዲስ እናት ነኝ፣ ግን ምን ያህል ለልጅ ሴንሲቲቭ እንደሆንኩ እኔ ነኝ የማውቀው። ስለዚህ ትውልድን ሊገድል ይችላል የማይሆን ሐሳብ ነው ብዬ ሳስብ በጣም እቃወማለሁ። ሐሳቤን በአግባቡ እገልጻለሁ እና እኛም ደግሞ ሞር ፑሽ ማድረግ አለብን። ምክንያቱም ድምጻችን አይሰማም ብለን እጃችንን አጣጥፈን መቀመጣችን ምን ያህል ታውቃላችሁ ምን አይነት ሁኔታ ውስጥ እንደገባን፣ ምን ያህል ነገሮች ፖይዝን የሆኑ መርዝ የሆኑ ነገሮች እንዴት እየተላለፉ ሲበክሉ እንደነበር። ሶሻል ሚዲያ ልክ እንደ አውስትራሊያ የህፃናት ከ16 ዓመት በታች ያሉ ቲክቶክ እንዳይጠቀሙ ባን እንዳረገችው የኛም መንግስት ደግሞ በዚህ ጉዳይ ላይ በጣም አጽንኦት ሰጥቶ ሊመለከተው ይገባል። ምክንያቱም እኛ ለምሳሌ የኔ ጀነሬሽን ሶሻል ሚዲያ ከሆነ ጊዜ በኋላ ስለመጣ ላይክ ሃይ ስኩል ሆነን ምናምን ነው የመጣው። ፌስቡክ ነው አይ ቲንክ መጀመሪያ ላይ ሃይ ስኩል ነው። ፌስቡክ ነው። ከዛ በኋላ እንደዛ እያለ አዳዲስ ፕላትፎርሞች ኢንስታግራም፣ ቲክቶክ መጣ። ቲክቶክ በተለይ ደግሞ በጣም መርዝ የሆነ አቴንሽን ስፓን የትኩረት አቅማችንን የሚቀንስ ልጆች በብዙ ነገር ዋጋ የሚያስከፍል አይደለም ለልጆች ለአዋቂዎች ራሱ። አሁን ጉዳቱ በተለይ ደግሞ ምንድነው? እኛስ ከፍ ብለን በተወሰነ መጠን ራሳችን በተወሰነ ነገር አብረን ከልጆች ጋር ተጫውተን በወላጆች ተቀጠን በጎረቤት የሆነ አለ አይደለ? በእንደዚህ አይነት መንገድ ከመጣን በኋላ ግማሹ ላይ ነው የደረስንበት ሶሻል ሚዲያ የመጣው። ግን ከኛ በታች ያሉት አሁን ያሉት ጀነሬሽኖች ገና እንደተወለዱ ስልክ የሚያዩ ሶሻል ሚዲያ ምን እንደሆነ የሚገባቸው ስማርትፎን ኤክስፖዝድ የሆኑ ልጆች ኮንቴንቱን ላይ እየሰሩ እያያችሁ ነው። ታዲያ ይሄ በገደብ ካልሆነ እንደ አንዳንድ አውሮፓ አገራት ፓረንታል ጋይደንስ ካልተቀመጠ ወላጆች በምክርና በገደብ ልጆቻቸው እንዲጠቀሙ ወይም ደግሞ ቶታሊ ባን መደረግ ከሌለበት በስተቀር ነገ ላይ በጣም አስከፊ የሆነ ሁኔታ ውስጥ እንድንገባ ነው የሚያደርገው። ልጆች ልጅነታቸውን ሳይኖሩ አዋቂ እየሆኑ ነው። አዋቂ የሚለውን ኮቴሽን ውስጥ አስገቡት። ልጅነታቸውን ሳይኖሩ። ልጅ ደግሞ ልጅነቱን መኖር አለበት። ጭቃ አብኩቶ ጭቃ እንኳ ባያቦካ አሉ አይደለ አሁን የሚሸጡ ቢያንስ መሳሳትን፣ መውደቅን፣ ማጥፋትን፣ ማልቀስን፣ ሶሻላይዝ ማድረግን፣ ከልጆች ጋር አብሮ መጫወትን ይህን ሁሉ ነገር አግባብ ባለው መንገድ አልፎ ነው አዋቂ ወይም ትልቅ ሰው። አዋቂ የሚለው የሚያውቅ በሚለው ሳይሆን ትልቅ ሰው የሚሆነው። አሁን ግን ልጆች ልጅነታቸውን እንዳይኖሩ እየሆነ ነው። በምን? በሶሻል ሚዲያ በማህበራዊ ሚዲያ ምክንያት በጣም ብዙ ልጆች እርሊ ነው ኤክስፖዝድ የሚሆኑት። የ2 ዓመት ልጆች፣ የ3 ዓመት ልጆች ስልክ ይዘው አይቻለሁ። ቲክቶክ ሲያዩ አይቻለሁ። ፌስቡክ ሲያዩ አይቻለሁ። ዩቲዩብ ላይ ገብተው የፈለጉትን ሰርች አድርገው ሲመለከቱ አይቻልም።
ወላጅ አንዳንዱ ባለማወቅ አንዳንዱ ደግሞ በጣም ስለሚያስቸግሩ ልጆችም በቃ አዲክትድ ሲሆኑ ቶሎ ይሰጧቸዋል። ግን ምንድነው ዋጋ የሚያስከፍለው ካላችሁ አንደኛ የልጆች ደስታና ልጆች ቫልዩዋቸውን ወይም ዋጋቸውን በላይክ በኮሜንት በሼር ብዛት መተመን ይጀምራሉ። ገና አሁን ህፃናት ቲክቶክ እየሰሩ ነው። አንዷ ፌስቡክ ላይ መታ ስለ ራሷ ስታወራ ስሰማ ደስም አለኝ አት ዘ ሴም ታይም ደግሞ ተከፋው። ደስ ያለኝ ዋው ሰልፍ ኤክስፕሬሽኗ ጎበዝ ናት። ግን ደግሞ እየተከፋሁት ምንድነው እንደ እድሜዋ አይደለም የምትናገረው፣ እንደ ትልቅ ሰው ነው የምታወራው። አሁን አንዳንዶች ብስለት ይመስላቸዋል፣ ማደግ ይመስላቸዋል። ኖ ልጆች በቀላሉ ኮፒ የማድረግ ቴንደንሲ አላቸው። ሰዎች ሲያወሩ የሰሙትን አክሽን፣ ሁኔታ እና ንግግር ይደግማሉ። ይሄ ኤጃቸው ነው። ያ ማለት ግን ለዛ ጉዳይ ዋይዝ ናቸው፣ ማቹር ናቸው፣ በስለዋል ማለት አይደለም። ሶሻል ሚዲያ ልጆች ገና በእድሜያቸው ህፃንነታቸውን ኤክስፔሪየንስ ሳያረጉት እንደ ትልቅ ሰው እያደረጋቸው ነው። ቫልዩዋቸውን ደግሞ በሚሰጣቸው ኮሜንት፣ በሚሰጣቸው ሼር፣ በሚሰጣቸው አስተያየት ወይ ያረጉ እየመዘኑ ለራሳቸው የሚሰጡት ሲወርድ ኮሜንቱ እንደማይረቡ እያሰቡ ከፍ ሲል ኮሜንቱና ላይኩ ቫልዩዋቸውን በዛው ልክ እየተመኑ ምንድነው በጣም የወረደ በሰዎች አስተያየት ላይ የተገነባ የራስ መተማመን ቢልድ እያደረጉ ነው የሚሄዱት። በዚህም ምክንያት ይጨነቃሉ፣ ድባቴ ውስጥ ይገባሉ። በአስተያየት ልክ ነው፣ በኮሜንት ልክ ነው፣ በሼር ልክ ነው። ከዛ ደግሞ ሰውም ደግሞ በጣም የሚገርመኝ ህፃናት መሆናቸውን ይረሷል። ብዙ ሰው የህፃናት ኮንቴንት የሚሰሩ ልጆች አሉ በጣም እንደ ትልቅ ሰው፣ ግን ትላልቅ ሰዎች ገብተው ደግሞ የሚሰድቧቸውን ሳይ ህፃን መሆናቸውን ረስተውት ነው እንዴ? አግባብ አይደለም። እነዛ ልጆች በእርግጥ ያለ ቦታቸው እዛ መሆናቸው፣ ነገር ግን ትልቅ ሰውም ደግሞ ሰባሪ የሆነ ንግግር ሲናገር በአእምሯቸው ላይ ያ ቃል ተዘርቶ ምን እንደሚያፈራ እንዴት ይጠፋቸዋል? እንደ አዋቂ ሰው እንዴት ማመዛዘን ከበደን? አዎ ያቺ ልጅ ምናልባት እዛ ጋር መሆን የለባትም። ቤተሰቦችም እኮ አያውቁም፣ ብዙ ወላጆች እኮ አያውቁም ልጆቻቸው ምን እንደሚሰሩ። ስማርትፎን መስጠታቸው እንደ ትልቅ ነገር ሊያዩት ይችላሉ። ወላጅ ሁሌም ቢሆን ሞስት ኦፍ ዘ ታይም የተሻለ ነገር ለልጁ ይፈልጋል እና እንደ ጥሩ ነገር አይተውትም ሊሆን ይችላል። ታዲያ ኮማችሁ ከውስጥ ገብቶ የሚሰራው ቃል ህፃን ልጅን አይደለም ትልቅ ሰውን ይሰብራል። አንደኛ ዋጋቸውን ከሰዎች አስተያየት ጋር ለጥፎ የማሰብ ነገር ይኖራል። ሌላ የማህበራዊ ክህሎቶች ወይም ሶሻል ስኪልስ መዘግየት ይኖራል። ህፃናት ቶሎ ለሶሻል ሚዲያ ኤክስፖዝድ ሲሆኑ ምን ማለት ነው? ከልጆች ጋር አልተጫወቱም፣ ከኩዮቻቸው ጋር እቃቃ ቃጤ ምን ሱዚ አይጫወቱም። የሚያስደስታቸው ስልክ ውስጥ መደበቅ ነው። ስለዚህ ይሄ ሶሻል ስኪልስ ኮሚኒኬሽን ዴቨሎፕ አያደርጉም። እነዚህ ልጆች ትንሽ ከፍ ሲሉ ከኩዮቻቸው ጋር መግባባት አይችሉም። በጣም ወደ ውስጥ ይሄ ኢንትሮቨርት ነው የሚሆኑት። ራሳቸውን መግለጽ ወይም ኤክስፕረስ ማድረግ እየከበዳቸው ነው የሚመጡት። ኢቨን ሶሻል ሚዲያ ላይ ወጥተው እንኳ በየፌስቡኩ ቲክቶክ ላይ ዋው ይቺ እንደ ትልቅ ሰው ነው የምታወራው የምንላቸው ልጆች እንኳ ምናልባት አንዳንዶቹ ልክ በአካል ስታገኟቸው በጣም የሚፈሩ መግለጽ የሚቸገሩ ሊሆኑ ይችላሉ። ይሄ ምንድነው ወደ ምን እንዲሸጋገሩ ያደርጋቸዋል? ለምሳሌ ኔትወርክ እንኳ ቢቋረጥ፣ ስልክ ቢነጠቁ ቦርደም ውስጥ ድባቴ ውስጥ ከዛም ያለፈ ደግሞ ከፍ ወዳለው ዲፕሬሽን ደረጃ ይደርሳሉ። ኤርሊ ኤክስፖዠር ይሄ ነው ጉዳቱ። ትኩረት ማጣት ወይም አቴንሽን ስፓን መቀነስ። ቲክቶክ የመጀመሪያው 3 ሰከንድስ ናት ኢቭን አይ ካቺንግ ወይም ደግሞ በጣም ቀልብ ሳቢ እንዲሆን የሚፈልገው እና ሰው አቴንሽን ስለሌለው ኦሬዲ ቲክቶክ አጫጭር ቪዲዮዎችን ስላስለመደ በዛ አእምሮ ኦሬዲ አዲክትድ ስለሆነ ረዘም ያለ ነገር ለማየት ብዙዎቻችንን መፈተሽ ትችላላችሁ። ረዘም ያለ ኮንቨርሴሽን ማውራት አንችልም ስልክ ሳንይዝ በመሃል ቼክ ሳናረግ። በአካል ሰው ካፌ ቁጭ ብሎ ስልኩን አስቀምጦ የሚያወራ ሰው በጣም እየቀነሰ ነው። ከዛስ ይሄ አቴንሽን ደግሞ የስልኩ ጉዳይ ብቻ አይደለም። ብዙ ነገሮች ላይ ወደ መርሳት፣ ትዕግስት ወደ ማጣት፣ ሪሌሽንሺፕ ላይ ችግር ያመጣል። በወላጅና በልጅ መካከል ችግር ያመጣል። ስራ ቦታ ትዕግስት ከሌላችሁ ችግር ያመጣል። ኢቨን
ሶሻል ሚዲያ መጠቀም ካቆማችሁ ልክ እንደ ድራግ ስለሆነ አዲክቲቭ ስለሆነ መነጫነጭ ፎከስ አድርጎ ለመስራት መቸገር ይመጣል። ይሄ እንግዲህ ህፃናት ላይ ሲሆን ደግሞ አስቡት ገና በልጅነታቸው ትኩረትን ማድረግን በሚማሩበት በለጋነት እድሜያቸው ትኩረታቸው ከቀነሰ አያጠኑም። ለማጥናት ቢሞክሩም ይሰለቻቸዋል። አሳይመንት መስራት ዳገት ነው የሚሆንባቸው። የቤት ስራ ለመስራት ይቸገራሉ። ክላስ ውስጥ 40 ደቂቃ 45 ደቂቃ ተቀምጦ ለመማር በጣም አስቸጋሪ ነው የሚሆኑት። ስለዚህ ይበጠብጣሉ። በብዙ ነገር ትምህርት ላይ፣ ፐርፎርማንሳቸው ላይ፣ ከሰዎች ጋር በሚኖራቸው ግንኙነት፣ ለወላጆች አለመታዘዝ፣ መነጫነጭ፣ ሁሉ ነገር ላይ ዲሲፕሊን አለመሆን፣ ትዕዛዝን አለመቀበል፣ ይሄ ሁሉ ነገር ያመጣል ማለት ነው። አንዱ የሶሻል ሚዲያ ኔጌቲቭ ኢምፓክት ኮምፔር ኤንድ ዲስፔር ነው። ሰዎች ራሳቸውን ከሌላ ሰዎች ጋር እያነጻጸሩ ዲስፔር ውስጥ እንዲገቡ፣ ተስፋ መቁረጥ ውስጥ እንዲገቡ ያደርጋቸዋል። ገና እያደገ ያለ ህፃን አእምሮ ፕሪፍሮንታል ኮርቴክሱ እድገቱን እንኳ ያልጨረሰ ህፃን፣ ማመዛዘን ሙሉ በሙሉ የማይችል ህፃን ራሱን ከአንዲት ቲክቶከር ጋር ከአንዲት ሶሻል ሚዲያ ኢንፍሉዌንሰር ጋር አነጻጽሮ ኑሮ ዳገት እንደሚሆንበት፣ እንደሱ አይነት መኪና እንደማይነዳ፣ እንደሱ አይነት ቤት እንደማይኖር ካሰበ በዛ እድሜ 13 14 ዓመት ላይ ተስፋ መቁረጥ አስቡት። ገና በ13 ዓመት ህፃናት ተስፋ መቁረጥ ውስጥ ብቁ እንዳልሆኑ አይነት ስሜት፣ ሰውነታቸው እንደማያምር አይነት ስሜት ከተሰማቸው 25 ሲደርሱ 26 ሲደርሱ የመኖር ጉጉት በቃ ዛጋ ያቆማል ማለት ነው። ምክንያቱም ኑሮ እኮ አንድ እንድንኖር የሚያደርገን ዋትስ ኔክስት የሚለው ጉጉትም ነው። ነገስ ምን አለ የሚለው ነው። ብዙ ነገር አለማወቃችን እኮ ነው አንድም እንድንኖር የሚያደርገን። ኤክስፕሎር እያደረግን እየወደቅን እየተነሳን እየተጋጋጥን ሂል እያደረግን እየደማን እየተፈወስን እንደዛ ነው ኑሮ። ነገር ግን አብዛኛውን ነገር early experience ካደረግነው ልክ ዛ ፖይንት ላይ ስንደርስ ስልችት ነው የሚለን። ጠቀስ ያደረኩት ይሄ ቦዲ ኢሜጅ፣ ኔጌቲቭ ቦዲ ኢሜጅ ወይም ፑር ቦዲ ኢሜጅ፣ አላምሩም ብሎ ማሰብ፣ በፊልተር የተወለወለ ፊት ያያሉ፣ በፕላስቲክ ሰርጀሪ የተጠጋገነ ሰውነት ያያሉ፣ በብዙ ኢንቨስትመንት የሆነ አይዲያል የሆነ ሰውነትና መልክ ያያሉ ሶሻል ሚዲያ ላይ ልጆች። የራሷን ስታዩ ወፈር ያለች ይመስላታል። ከንፈሯ መስተካከል እንዳለባት ታስባለች። ፀጉሯን መቀጠል እንዳለባት ታስባለች። ገና በህፃንነቷ እኔ ሳድግ ከፍ ስል ብራዚሊያን በት ሊፍት ወይም BBL የሚባለውን ፕላስቲክ ሰርጀሪ አሰራና ልክ እንደ እንትና እሆናለሁ ብላ ታስባለች። እዛ ፖይንት ላይ ለመድረስ ግን ይሄን ሰውነቷን አትወደውም። ፉል ቦዲ ኢሜጅ ነው ያላት። ይሄ ደግሞ ምንድነው ደስተኛ ያደርጋቸው፣ በራስ መተማመን እንዲኖራቸው አያደርግም። ሰልፍ አክሴፕታንስ አይኖራቸውም፣ ራሳቸውን አይቀበሉም። ቤተሰብ ልብስ ገዝቶ ሲያመጣ ማሚ እኔ አልፈልግም ይሄንን ያስጠላብኛል። አረ ይልኩር ሰውነትሽ እኮ ቆንጆ ነው፣ ውሸትሽን ነው። ቢካዝ የእሷ ንጽጽር እዛ ሶሻል ሚዲያ ላይ ካየቻት በፊልተር መልኳ ምንም ስፖት የሌለው ከሚመስል ሴት ጋር ነው። ጭንቀት ይኖራል። ብቁነት እንደሌላቸው እንደማያምሩ ፊትን ለማድረግ ካለው ትሬንድ ጋር ካለው ወቅታዊ ሁኔታ ጋር ለመመሳሰል አለመብላት፣ ከበሉም በኋላ ጎርግሮ በጣታቸው ምግብ ማስመለስ ለመክሳት እንዲህ ከስተው እንኳን የከሱ አይመስላቸውም። በቃ በአጥንታቸው እየተቆጠረ እንኳን የከሱ አይመስላቸውም። ሰውነታቸው ፊት ለማድረግ ያላቅማቸው የሚጠጣ ነገር መጠጣት፣ የሆነ ነገር ሲባል ዲቶክስ ሲባል የሆነ ነገር ይሞክራሉ፣ ለፀጉር ሲባል የሆነ ነገር ይሞክራሉ፣ ለእንትን ሲባል የሆነ ነገር ይሞክራሉ። ሌላ ህፃናት በጊዜ ሶሻል ሚዲያ በተለይ ስፔሻሊ ደግሞ ቲክቶክ ላይ ነው ዋና ሀሳቤ፣ ሳይበር ቡሊንግ፣ የሶሻል ሚዲያ ጥቃት፣ ስድብ። ቅድም እንደነገርኳችሁ ብዙ ስድቦች አሉ፣ ብዙ ሴክሹዋል የሆነ ነገር ይባላሉ። በፊት እኛ ስናድግ ሚጣ ስታድጊ ልምጣ ነው መንገድ ላይ አይደለም የሚሉ የነበር። አሁን ደግሞ አለ ተደብቆ ዩዘር 14789 የተባለ አንድ ግለሰብ መልኩም አይታይም
ማንነቱ የማይታወቅ ሰው አንዲት የ13 ዓመት ልጅ ኤክስፖዝ በመሆኗ ማለት ለሶሻል ሚዲያ ኦሬዲ ስለተጋለጠች ነው ልል የምችለው ገብቶ በጣም ሴክሹዋል የሆነ ነገር ካንቺ ጋር ነበር እንደዚህ ማለት እንደዚህ ባረግሽ ወይም ስድብ በጆሮአቸው በፀጉራቸው በእግራቸው በከለራቸው በንግግራቸው በሁሉ ነገር ስድብ ጥቃት ይደርስባቸዋል። ይሄ ቀላል እንዳይመስላችሁ ቦምብ ነው። ቃል ይሰብራል። አጥንት ነው። ከአጥንትም የበረታ ነው። እነዚህ ልጆች ገና እኮ ፐርሰናሊቲ ራሱ ዴቨሎፕ አድርገው አልጨረሰም። ገና ሰብዕናቸው እየተሰራ ባለበት ሁኔታ ምንድን ነው እየተሰራባቸው ያለው? ስድብ ምንድን ነው የሚሰራላቸው? የሆነ ንግግር እነሱ ላይ የሚያመጣውን ኢምፓክት ኢማጂን። ወላጆች እባካችሁ ይህንን ነገር አስቡበት። ልጆቻችሁ they are not ready ለቲክቶክ ጭንቅላታቸው ገና ነው አይደለም። ለልጆች ለኛ ራሱ ባይዘወይ በጣም መነጋገር ያለብን ጉዳይ ይመስለኛል። እንደ ማህበረሰብ እንደ መንግስት አደጋው በጣም ሰፊና አንደርስታንድ ያደረግ ነው አይመስለኝም። አጠቃቀማችን ተጎድቷል፣ በጣም ተጎድቷል። እንዲሁም አናነብም፣ እንዲሁም ጊዜ ኖሮ መጽሐፍትን የማሰላሰል አብዛኞቻችን ጊዜ የለንም ስላችሁ we're not interested። ከዛ እሱ ሁኔታ እያለ በእንቅርት ላይ ጆሮ ደግፍ። እንደገና ደግሞ ይሄ ሲመጣ ከስር የሚመጡት ልጆች እንደዚህ ከሆኑ ነገ ምን አይነት ሀገር ነው የምንጠብቀው? ኮንፊውዝድ የሆነ ትውልድ፣ የአድናቆት ጥማተኛ የሆነ ትውልድ፣ በራስ መተማመኑ ልክ አሮጋንስን ግትርነትን በራስ መተማመን አድርጎ ግን ዲፕ ዳውን ደግሞ በጣም በራስ መተማመን የሌለው በጩኸት የሚደመጥ የሚመስለው ትግስት የሌለው ትውልድ ነው እየመጣ ያለው። ያልተዘራ አልበቀለም። ኦፍ ኮርስ ትናንትና ላይ የነበሩ ስህተቶች ናቸው ለዚህ ሁሉ ልክ እንደ ስኖቦል እየተንከባለለ የመጣው። ግን ምን እናድርግ ነው? ቢያንስ ወላጆች ስልክ ተጠንቀቁ፣ ለልጆቻችሁ ተጠንቀቁ። ስፔሻሊ ቲክቶክ ትኩረትን በጣም እየነጠቀ ያለ ነገር ነው። ስልክ ተቀብለው ምን ጉግል እንደሚያደርጉ ምን የፖርኖግራፊ ሳይት ምን አታውቁም። ትሬንዲንግ እየተባሉ አንዳንድ ቫይራል የሚወጡ ቪዲዮዎች ልጆች ራሳቸውን እስከ ማጥፋት ድረስ እንዲደርሱ እያደረገ ነው። ታውቃላችሁ፣ ብዙ ታሪኮችን ሰምተናል። የሞቱ ከኩዮቻቸው ጋር ከቲኖች ጋር እየተወዳደሩ እየተፎካከሩ ትሬንዲንግ የሆነ ቪዲዮ ብለው ትሬንዲ የሆነ ይመጣል እሱን እናረጋለን ብለው አፋቸውን አየር ይዘው ውድድር በቲክቶክ ብዙ የሞቱ ልጆች እናውቃለን በዓለም አቀፍ ደረጃ። እና በጣም you need to be careful አይደለም ለነሱ ለኛ ራሱ መስጋት ያለብን ጊዜ ላይ ነው። የተወሰኑትን ነው መርጬ ለእናንተ ለማሳየት የሞከርኩት። የችግሩ ጥልቀት ሲገባል ቢያንስ መፍትሄ እናፈላልጋለን በሚለው እና እንዳልኳችሁ ከግለሰብ ጀምሮ እስከ ሀገር በዚህ ጉዳይ ላይ በጥልቀት መሰራት ያለበት ነው። አሁን ጥሩ ጅማሮ እያየን ነው። ገና ፈርዘር ደግሞ እንሄድበታለን። ትውልድ እናድናለን፣ ራሳችንን እናድናለን። ለኛም ራሱ ነው የምላችሁ ትላልቅ ነን ብለን ለምናስብ ራሱ በጣም ከባድ የሆነ መርዝ እጽ ነው። it's the new drug። በቃ ሶሻል ሚዲያ is the new drug by the way። ብዙዎች ዋጋ እየከፈሉበት ነው። በአግባብ ካልሆነ በጥንቃቄ ካልሆነ በኃላፊነት ካልሆነ ብዙ ነው ዋጋ የሚያስከፍለንና ይሄንን ለማለት ነው። ላይክ፣ ሼር፣ ሰብስክራይብ ሐሳብ አስተያየታችሁን እቀበላለሁ። የምክር አገልግሎት የምትፈልጉ በተለይም ትዳር፣ ሪሌሽንሺፕ የመሳሰሉት የተለያዩ ጉዳዮች ከፈለጋችሁ ፕሮፌሽናል ካውንስሊንግ እሰጣለሁ። በዚህ ቁጥር ኢንቦክስ አድርጉ። ዲቴል ነው ስለ አገልግሎቱ በቂ መረጃ ታገኛላችሁ። ስለ ክፍያው እንዲሁም ምን እንደሚደረግ እናወራለን ማለት ነው። በጣም ወዳችኋለሁ። ክበሩልኝ። ቻው።